የገዘፈ ታሪክ ቱባ ባህልና የብዝሃ ማንነት ባለቤት ሀገር ነች ኢትዮጵያ። ሆኖም ግን ፖለቲካዊ፣ መዋቅራዊ፣ አስተዳደራዊ፣ ሃይማኖታዊና የማንነት ጉዳዮችን ተከትሎ የሚመጡ ተቃርኖች የኢትዮጵያን ሰላምና አንድነት ሲፈትኑ ቆይተዋል። እነዚህ ተቃርኖች ከአንድነት ይልቅ ልዩነት እንዲጎላ፣ ከመተማመን ይልቅ ጥርጣሬ እንዲሰፍን በማድረግ በዜጎች መካከል ክፍተት ፈጥረዋል። ታሪክ እንደሚያሳየን የጦርነትና የኃይል እርምጃዎች የፖለቲካ አለመግባባቶችን በዘላቂነት መፍታት አልቻሉም። ስለዚህ የዘመናት ቁርሾችና ተቃርኖችን ለመፍታት ተመራጩ መንገድ ምክክር መሆኑ በሰፊው ይታመናል። ከዚህ በመነሳት የኢትዮጵያ ሀገራዊ ምክክር ኮሚሽን በመላ ኢትዮጵያ አጀንዳ ሲሰበስብ ቆይቷል። ከተሰበሰቡ ከ2000 በላይ አጀንዳዎች መካከል በሀገራዊ ደረጃ ለመወያየት 8 ቁልፍ አጀንዳዎች ተመርጠዋል። አጀንዳዎቹን ስንለይ ደግሞ መሰረት ያደረግነው በዋናነት አዋጃችን ነው። የማቋቋሚያ አዋጅ። በዚያው መሰረት ለኢትዮጵያ ግጭቶች፣ ጦርነቶች መሰረታዊ ምክንያቶች ምንድን ናቸው የሚለውን እሱን መሰረት አድርገን ነው ከተሰበሰቡ በብዙ መቶ ከሚቆጠሩ አጀንዳዎች ውስጥ። እዚህ ላይ እንግዲህ በጣም በተደጋጋሚ መናገር ያለብኝ 3 ነገር። የመጀመሪያ እነዚህ 8ቱም አጀንዳዎች አጠቃላይ በሀሳብ ደረጃ በመርህ ደረጃ የተሰበሰቡ አጀንዳዎችን እንደ በሀገራዊነት የሚወክሉ ናቸው። በታሪካዊው የምክክር ጉባኤም ከ4000 በላይ ተሳታፊዎች በመገኘት በኢትዮጵያ መሰረታዊ ጉዳዮች ላይ ይመክራሉ። እነዚህ አጀንዳዎች ከሀገራዊ ማንነት፣ ከአስተዳደር ስርዓት፣ ከታሪክ ትርክት፣ ከሀብት ክፍፍል፣ ከዜግነትና ከሌሎች የኢትዮጵያን የወደፊት እጣ ፈንታ ከሚወስኑ ጉዳዮች ጋር የተያያዙ ናቸው። የምክክር ኮሚሽኑ በሀገር አቀፍ ደረጃ ተቃርኖ ያለባቸው ጉዳዮችን ወደ ጠረጴዛ ይመጡ ዘንድ ሁሉም ኢትዮጵያዊ አጀንዳውን እንዲያስይዝ ሰርቷል። እኔ ኦሮሚያ ክልል የምኖረው ሰውዬ ሰሜን ጫፍ ላይ ያለ ወይም ደግሞ ምዕራብ ጫፍ ላይ ወይ ደቡብ ጫፍ ላይ ወይ ያለ ወይ ማዕከላዊ ኢትዮጵያ ላይ ያለ አንድ ወጣት ባነሳው አጀንዳ ሪፕሬዘንት ይደረጋለሁ፣ አንድ አዛውንት ባነሳው አጀንዳ ሪፕሬዘንት ይደረጋለሁ። ጥያቄውን እኔ ካላነሳሁት፣ አጀንዳውን እኔ ካላነሳሁት አጀንዳ አይደለም ማለት ስህተት። ምክንያቱም እኔ ሳነሳው አይደለም አጀንዳው አጀንዳ የሚሆነው። እኔ ላነሳው የምችለውን አጀንዳ ዶክተርም አነሳው፣ ብስራት አንተ ማነሳኸው አጀንዳውን ላነሳው ከቻልኩኝ የምፈልገው ከሆነ አጀንዳዬ ነው ማለት ነው። የኢትዮጵያ ሀገራዊ ምክክር ከተለመደ የፖለቲካ ውይይት በላይ የኢትዮጵያን ሕልውና አንድነትና ዘላቂ ሰላም የሚወስን ታሪካዊ ዕድል ነው። የዘመናት ቁርሾችን በምክክር ፈቶ መተማመንን በመገንባት ሁሉም አሸናፊ ወደሚያደርግ ፖለቲካዊ ባህል ለመሸጋገር ምክክሩ በብሔራዊ ደረጃ ከሚደረገው ምክክር በዘለለ እስከ ታችኛው መዋቅር ለውይይት ዕድል የሚፈጥር ነው። 8 ስጠቀልለው ለምሳሌ ያንን በመቶዎች የሚቆጠሩ አጀንዳዎችን ወደ 8 ስጠቀልለው 8ቱ ላይ በደንብ አድምተህ ትነጋገራለህ። ሁላችንም የሚያገባን የሚመለከተን። ይህን ደግሞ ለምሳሌ ስለ ህገ መንግስቱ ስታወራ ከህገ መንግስቱ ማዕቀፍ ውስጥ አሁን ባለው ህገ መንግስት ሊፈቱ የሚችሉ ምንም አይነት ከህገ መንግስቱ ጋር ቅራኔ ወይም ግጭት የሌላቸው ነገሮች ካሉ በነዛ ላይ ለከሌ ተቋም ላይ እንደዚህ አይነት ቅሬታ ቀርቧል፣ ይሄ ግጭት መነሻ ነው፣ ስለዚህ ያ ተቋም ይፍታው ብለህ ትሰጣለህ፣ ተቋሙ እንዲፈታው። ይሄ ደግሞ ህገ መንግስቱ ውስጥ ያለ አንቀጽ ወይም አረፍተ ነገር ወይም ሀረግ የግጭት መንስኤ ሆኗል ብለህ ደግሞ ስታምን ደግሞ የህገ መንግስቱ ባለቤት የሆነው ህዝብ ቁጭ ብሎ ይመክርበታል ማለት። እዚህ ሀገራዊ ያልሆኑ ከዚህ እጅግ በጣም የሚበልጡ አጀንዳዎች በክልል የሚፈቱ አስተዳደራዊ ጥያቄዎች አሉ። እነዚያ አጀንዳዎች ደግሞ ለይተን ነጥረን አውጥተን ከዚያ ለሚመለከተው ደግሞ በጣም ቅርብ ጊዜ እንደገና እንደሚሰሙት የክልሉ ላሉ አመራሮች እናቀርባለን። በሚመራን መንግስት አማካይነት በተለይ በተወካዮች ምክር አማካይነት እነዚያን በስፋትና በጥልቀት ልክ ሀገራዊው እንደሚቀርበው ሁሉ ክልላዊዎች፣ አስተዳደራዊ ጉዳዮች እነዚህ ምክክሮች ደግሞ እዚያው እንዲካሄዱ በዚያው የሚፈቱ በአስተዳደር የሚፈቱ አጀንዳዎች እነዚያን ለቅመን አውጥተን አቅሰን እነዚያን ደግሞ አደራጅተናቸዋል። ቀድሞውንም ቢሆን ግጭቶችን በውይይትና በሀገር በቀል እውቀት የመፍታት ባህል የሚተገበ ባት ኢትዮጵያ ይህንን ሀገራዊ ምክክርም በሀገር በቀል እውቀት እንዲደገፍ የሚያስችል ነው። በምክክር ደግሞ ችግር እንደሚፈታ ከቱኒዚያ ድረስ አይደለም የምንማረው፣ ከህዝባችን ነው የምንማረው። ህዝባችን ሟችና ገዳይ ቤተሰቦችን አፋጦ አወያይቶ አመካክሮ ችግር ሲፈታ አይተን። በተለዩ 8 አጀንዳዎች ላይ 4000 ሰዎች ይመክሩባቸዋል። በምክክር የተደረሰባቸውን መተማመን ለመንግስት የሚቀርብ ይሆናል። እኛ አወያይተን አመቻችተን ሀሳቦችን በሙሉ ይዘን የህዝብ ድምፅ ይሄን ይመስላል፣
ህዝቡ ተመካክሮ 4,000 ህዝብ መጨረሻ ላይ ያስተላለፈው የ130 ሚሊዮን ተወካይ ሆነው መጥተው እዚህ ምክክር በተመለከተ ያቀረቡት ይሄን ነውና በገባው ቃል መሰረት የተከበርክ መንግስት ሆይ ፈጽምልን ማለት ነው። ኢትዮጵያ በታሪኳ ወሳኝ ምዕራፍ ላይ ትገኛለች። ለዘመናት የተንከባለሉ ተቃርኖና ቁርሾችን በምክክር በመፍታት የወደፊት ዕጣ ፈንታን በጋራ ለመወሰን